በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 18 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ሁሴን የጭንቅ ጊዜ ዱዓ በምላሱ ያመላለሰ በሩን ተደግፎ ከዓይኖቹ እንደ ክረምት ዝናብ የሚንጠፈጠፉትን የእንባ ዘለላዎች እየጠረገ እንዳለ ሂካምና ፊዛን ወደኛ መጡ። ገና እንዳየችው ሂካም በርታበል በሚል አቀፈችው። ግን እቅፏ ከመተከዝ አላስቆመውም። ግራ ግብት አለ። አይዞ ሀቢቢ አላህ አለ አለችው። ከተወሰኑ ደቂቃዎች በኋላ ከነሱ ትይዩ ከነበረው ነስሊሃን ከነበረችበት ክፍል የህፃን ልጅ ለቅሶ ተሰማ። ሶስቱም በአንድነት ፊታቸው እየበራ ሐምድ አቀረቡ፣ ተፍለቀለቁ። ዜናውን የሰሙ ሙሉ ቤተሰብ በነስሊሃንም በሁዘይምም በኩል መጥተው ነበር። ሁዘይምን በየተራ እያቀፉ መብሩክ አሉት። ከእንባውና ደስታው ካፈለቀው ፈገግታው ጋር እየታገለ ቆይ ነርሶችና አዋላጆች፣ ሴት ዶክተሮች እንደተኛች ተነገራቸው። ግን ልጅቷን አዲሷን ሕፃን ገብተው ማየት እንደሚችሉ ጭምር ሙቀት ክፍል ነበረች። አይኖቿ ተከድነው ከንፈሯ ይንቀሳቀሳል። ልክ እንደ መንቀጥቀጥ ትመስላለች። ማሻአላህ ስታምር አለች ሂካም የሁዘይምን ገጽታ እየተመለከተች እንባዎቹ እየተንጠፈጠፉ። በድጋሚ ትኩረትና ጥበቃ የሚያስፈልጋት ሴት በህይወቴ ውስጥ ትልቅ ቦታ የሚሰጣት ሶስተኛዋ ሴት የኔ ውብ ልጅ፣ በአላህ ላይ ተስፋ እንዲኖረኝ ሰበብ የሆነችኝ ሴት፣ በምንም መንገድ መሰበሬን የጠገነችልኝ ሴት ኢዛ ምስጋና ብያታለሁ። በሷ ውስጥ ጌታዬን አመሰግናለሁ። በሷ ውስጥ የጌታዬን እዝነት አያለሁ። ስለዚህ ኢዛ ብያታለሁ። የኔ ውብ ኢዛ። ዙሪያዬን ቃኘው። ቀደም ሲል የነበረው ግርግር የለም። ሰውነቴ ድክም እንዳለው ሆኖ ግን ቅልል እንዳለው ተሰማኝ። በደከመው አቅሜ ከአንገቴ ቀና አልኩኝ። ሆዴ ላይ ያስተዋልኩት ነገር ቢኖር እንደ ቀድሞ አይነት አልነበረም። መልሼ ፈገግ አልኩና አይኔን ጨፍኜ ሐምድ አደረስኩ። አልሐምዱሊላህ። አሁን ይትሆን? አይኔን ግራና ቀኝ ሳማትር አንዲት ነርስ በጣም የምታሳሳ ህፃን ይዛ ገባችና ደረቴ ላይ አስተኝታት። ውይ እንዴት ነው የምታሳሳው አልኩኝ በልቤ። በዛው መሃል ሁዘይም እንባውን እያራገፈ መጣ። ሀቢቢ እንዳታለቅስ፣ አንተ ደግሞ የሚለቀስበትን ነገርና የማይለቀስበትን ነገር አይትለይም እንዴ? አልሐምዱሊላህ በይ። ግንባሬን ሳመኝና ወይ የማይታገዝ ነገር ሆነብኝ እኮ በአላህ ምን አይነት ህመም ነው ግን? ፈገግ አልኩ። አያት እጅኑ አልኩት ወደ ህፃኗ እየጠቆምኩት። ወይ እንዴት እንደሚከብድ ግን እንደዛ ሆነሽ አሁን መንቃትሽን አላመንኩ እያለ ሁሉም ሊያየን ገባ። 24 ሰዓት በኋላ ከሆስፒታል የምወጣበት ጊዜ እንደሆነ ተነገረን። ሁዘይምም ኦበይድን ለማምጣት ለእናቱ አስረክቦኝ ሄደ። ሁሉም ሴት ከኔ ጋር ነበር። አክስቴ፣ ሂራ፣ ፊናዝና ሂካም። የመጣልኝን ምግብ በልቼ አዲሷን ህፃን እያስተዋልኳት የክፍሉ በር ተከፈተ። ኦበይድ ነበር። ማሚ ሹክሹክታ በሚመስል ድምፅ ጠራኝ። ሁዘይምም ተከትሎት እየገባ ነበር። አፉን በሁለት እጁ ይዞ መጣ። ናም ሀቢቢ። እህቴ ናት? የኔ እህት ናት? እየጠየቀኝ መጣ። አቀፈኝ። እኔም አቀፍ እየሳምኩት አዎ የንተ እህት ናት። ተኝታ ነው? አዎ ተኝታ ነው። ወደ ሁዘይም ዞሮ ባባ የኔ እህት ትንሽ ናት በጣም። ማሚ ሊሳማት እና የኔ ውድ ቀስ ብለህ ሳማት። የሱን የፊት ሁኔታ ሳይገርምኝ ስራ ነገሩ ሁሉ በጣም ደስ ይል ነበር። ወደድካት? አለ ሁዘይም። አዎ ትንሽ ናት በጣም ትንሽ። አዎ ትንሽ ናት። አንተም እኮ እንደዚህ ነበርክ። ቢሆንም ደስ ስትል ልቀፋት? አይ አሁን ተኝታለች። ማቀፍ ደግሞ አይቻልም። ቤት ስንሄድ ታቅፋታለህ። እሺ አለኝ። አላህ ሁሌም እሺ ይበልህ ውድ። ደግሜ ሳምኩት። ከአንድ ቀን አዳር በኋላ ወደ ቤት ተመልሰን የኦበይድ ከኢዛ አልነጠልም ማለት ጉጉት በጣም ደስ ይል ነበር። አልሐምዱሊላህ ለዚህም ላበቃን ጌታ። ጊዜያት የራሳቸውን ቋጠሮ ገምደው ዓመታት ተቆጠሩ፣ ወራት ተመዘዙ፣ ሳምንታት አለፉ። ቀናት በንጋትና በምሽት ጥርቅም በብርሃንና በጨለማ ተአምራት ተቃኙ። ኢዛ
ትንሿ ኢዛ የሁዘይም ስስት ኢዛ ከመታቀፍ አልፋ ለመንገዳገድ ደርሳለች። ኢዛ ጎበዝ ጎበዝ ጎበዝ፣ ማሚ ተራመደች እኮ ማሚ ያት አየሽ? ኡበይድ ነበር ሳሎን እያጫወታት፣ እኔ ምግብ እያበሰልኩ ነበር። ሐቢቢ እንዳትወድቂ የጠበካት እሺ። ሁዘይም ደግሞ ስልክ እያናገረ ነው። እንዲህ ሆነን ለቁርስ ተሰየምንና መመገብ ጀመርን። ኢዛን ለማጉረስ እታገላለሁ፣ ትተፋለች። እንጂ ኢዛ አረባ አላህ ወዴት ነው ምግቡን የምትገፊው ብዬ እያልኳት እንዳለ ሁዘይም እንድሰጠው ጠየቀኝና እሱ እያታለለ ያጎርሳት ጀመር። እኔን እኮ አደከመችኝ አልኩት ትከሻዬን እየሰበኩ። አንቺ ደክሞሻል፣ በዛ ላይ እሷ በራሷ በጣም አስቸጋሪ ናት። የራሷ ጸባይና የአንቺ ድካም ተደምሮ ሌላ ነው የሚሆነው አለኝ። ትከሻዬ ዝሎ ነበር። እየበላን እንዳለ ማንን ነበር ስታናገር የነበረው ጠየቅኩት። ከመርከዝ ነው። ወደ ኡበይድ ዞሮ ፈገግ እያለ አንድ ጥሩ ዜና ነው፣ ኡበይድ ሂፍዝ ሊጨርስ እንደሆነ ነው የተነገረኝ። አላመንኩ። እውነት ነው ሐቢቢ? አንተ ሂፍዝ ልትጨርስ ነው? አዎ አለኝ በጭንቅላቱ። እንዳቅፈኝ እጄን ዘረጋውለት። መጡ ከእቅፌ ተወሸቀ። ኢዛ ስትመጣ አንተን መከታተል አልቻልኩም አይደል? ማሚ ግን ምንድናት አልከኝ አይደል? ይኖድ ዘነጋው አይደል? ደጋግሜ ሳምኩት። እውነትም እንደ በፊቱ ስም መከታተል አልቻልኩም ነበር። ባባ አለ ወደ ሁዘይም ዞሮ። ወይኔ አንበሳ፣ ዛሬ አጎቴን አቲፍ ቀብር አናይሁም እንዴ? ለሱም እንድነግረው አለ። እንባዬ መጣ። አዎ ልክ ነህ፣ እንንገረውና በዛውም ዱዓ እናደርግለታለን አለው። ሁዘይም እንዴት ደስ እንዳለኝ። በዛም መሃል እንባ ታገለኝ። በፊት ጊዜ ኡበይድን እርጉዝ እንደነበርኩኝ አቲፍ ራሱ መተካተን ቻለ ብዬ ደስ ይለኝ ነበር። ዛሬ እንደማሳዘነኝ ያሳዘነኝ ነገር ምን አለ ኡበይድ የሁዘይም ልጅ ሆኖ በነበር የሚለው ሐሳብ ነው። ሀያቲ ምን ተከሽ አለኝ። ሁዘይም የኢዛን ከንፈር በሶፍት እየጠረገ ምንም እንዲሁ። ኡበይድ ከስንት ጊዜ በኋላ ነው ወደ መርከዙ አጠቃላይ የሚገባው አልኩት። ሁዘይም ከ6 ወር በኋላ 9ኛ ዓመቱን ሊይዝ ነው። 2 ወራት ብቻ ነው አይደል የቀሩት አለኝ። የኔ ጭንቅላትማ ይህንን ማሰብ አልቻለም ነበር። አዎ ለካ 2 ወር ነው የቀረው የኔ ጀግና አልኩኝ። ወንዶችን ሸኝተን እኔና ኢዛ የተለመደ የቤት ተግባራትን እየተጨቃጨቅን እየሰራን ነው። ኢዛ የኡበይድ ተቃራኒ ማለት ናት። እሱ በጣም የተረጋጋ ነበር። አሳደኩት በራሱ ማለት አልችልም። አስቸገረኝ ብዬ ለመናገር በራሱ ያሳፍረኛል። ኢዛ ግን ጥፋት ብቻ ነው፣ ሌላ ነገር አታውቅም። ዕቃ እያጠብኩኝ በሴራሚኩ ላይ ፊት ለፊት ያስቀመጥኳት እጇን ለመንከር ወደ ገንዳው ትዘቀዝቃለች። እንዲሁ ሩህና ጀሰዴ እንደተላቀቀ ሰርቼ ጨረስኩ። ስልኬ ጠርቶ ላነሳ ወደ ሳሎን ሲሄድ የበረንዳውን በር አልፋ ሄዳለች። ከመቼው እንደፈጠነች አላውቅም። ስመለስ ባጣትስ አበድኩኝ። ኪራ ነበረች የደወለችው። ስልኩን ጥዬ እያለቀስኩኝ እሷን ፍለጋ ከቤት የማዕድ ክፍሉ በረንዳ በር ክፍት መሆኑን ሳይ ምናልባት በዚህ ወጣለች ብዬ ወጣሁ። ኢላሂ፣ ስትንደረደርበት የነበረው ርቀትን ማሰብ አልቻልኩም። በሳሩ ላይ ከርቀት አየኋት። እየሮጥኩኝ ሄጄ አጠገቧ ስደርስ እሷን መፍጠን ጀመረች። ለእኔ እኮ የአንድ እግሬ የአንድ እርምጃ ያህል ነው። ነገር ስራዋ ግን አሳቀኝና ኮስተር ብዬ ወዴት ነው የምትሄጂው አልኳት። ቆም ብላ እየተቀመጠችና በመገረም ሽቅብ እያየችኝ ነገረ ስራዋ ሁሉ የድራማ ንግስት እንደሚሏት ሁዘይም እውነትም የድራማዋ ንግስት ናት። አይኔን አየች። እኔም እንደ ትልቅ ሰው ማን ጋር ነው የምትሄጂው? ልታሳብጂኝ ነው እንዴ የምትፈልጊው አልኳትና በርከክ ብዬ አነሳኋት። አቅፊያት ስመለስ ቀወጠች፣ ማልቀስ ጀመረች። የክረምት መግቢያ ስለነበረ በሳሩ ላይ ስትዳህ የተወሰነ ጭቃ ነክቷታል። ልታሳብጂኝ ነው እንዴ የምትፈልጊው? ይዛ ስጠራ ጸጥ አለች። ለምንድን ነው የምታበሳጭኝ? ቆይ ማሚ አታሳዝንሽም? እንደዛ ነው ሌሊቱን ያለ እንቅልፍ እንደምታሳድርኝ አትርሺ። ከዛ ደግሞ ምግብ አልበላም እንደምትይኝም ጭምር። ቆይ እኔ ማን የሚመስልሽ? እናትሽ እኮ ነኝ አለች። አልሰማሽም? ምን ለማለት ነው? እናትሽ ነኝ። እየተዳረቀን ዞር ሰላት ደረሰ። ደግሞ ሌላኛው ፈተና ነው። ከእግሬ ጋር አሰሪያት ነው የሚሰግደው፣ ካልሆነ ትሄዳለች። ይህም እሷን ደርሳ ያበሳጫታል።
ስጨርስ ገላዋን አጣጥቤ አብረን ተኛን። እንቅልፍ እስከሚወስደን ድረስ አይኗን አያታለሁ። ድምፅ ስታወጣ ማነህ? ባኪ መጣ? ወይኔ ባኪ ይዛ ተኝታለች። እንተኛ። ይህ ነገር ግን የሁሉም እናቶች ፎርሙላ ይመስለኛል። እንዲህ እያለን እንቅልፍ ሁለታችንን ይዞን ሄደ። የፈጅርን ሰላት በኡበይድ ኢማምነት ሰገድን። ማሻአላህ ድምፁ አያዎቹን የቀራበት መንገድ ኢላሂ፣ ለሁሴን ምንም ነገር ባድርግለት የምከፍለው አሊያም ደግሞ ለሱ ይገባዋል የምለው ነገር በሙሉ ባድርግ የሚያንስበት ነው። እንደዛ ይሰማኝ። ዛሬ ኡበይድ ወደ መርከዝ ተጠቃሎ ለመሄድ የሚዘጋጅበት ቀን ነው። ሰግደን ስንጨርስ ወዲያው ቁርስ ወደ ማዘጋጀቱ ነበር የሄድነው። ይዛ ተኝታለች። እኔ ኡበይድን ልብሶች አስተካክዬ እንደጨረስኩኝ ወደ ማዕድ ክፍል አመራው። ሁሴን ማብሰል ጀምሮ ነበር። እያወራን ሰራርተን ጨረስን። በዚህ መሃል ኢዛ ነቃች። እሷን እንደነገሩ ብያት ይዣት ተቀላቀልኳቸውና መመገብ ጀመርን። ኢዛ እንደ ልማዷ ለመብላት ትጥራለች። እንደሆነ ሆኖ ከቀረበላት ምግብ 25%ንም ቢሆን መብላት ችላ ነበር። ለባብሰን ኡበይድን ለመሸኘት ወጣን። ኢዛን ኡበይድ አቅፏት ነበር። 30 ጊዜ ጉንጯን ይስማታል። በጣም ነው የሚወዳት። እሷን ብትሆን ከሱ ጋር ስትሆን ማስቸገሯን በተወሰነ መልኩ ይቀንሳል። እንዳታመልጠው እየተጠነቀቅኩኝ ደረስን። ከደቂቃዎች በኋላ በጣም የሚጨንቅ ስሜት ነበረው። ኡበይድን መለየት። እኔ በተለይ ከተለየነው በኋላ በራሱ እየዞርኩ ህንፃውን እያየው ነበር። ቤት ስንደርስ አይኖቼ ሊጠፉ ደረሱ። ራሴን አመመኝ። ይመጣል እኮ ከ2 ወራት በኋላ ይመለሳል። ለምንድን የማትረጋጊው? እንባዬን እየጠረኩኝ ዳግም ይፈሳል። ይዛም ማልቀስ ጀመረች። ሁሴን እሷን ተቀብሎኝ ሄደና አረጋግቷት ብሎም እንቅልፍ ወስዷት አስተኝቷት መጣ። ሀያቲ ምንድን የሚያስለቅስሽ? ዝም አልኩት። ማስታገሻ ሰጠኝና እዛው መጅልስ ላይ ጋደም እንድል ነግሮኝ ከቤት ወጣ። እንዳለኝ ትንሽ ለማረፍ ሞከርኩ፣ ለመጠንከርም ጭምር። ከእንግዲህ በራሱ መቆም የሚችል ሰው እንዲሆን ማድረግ ያለብኝን ለመፈጸም እያንዳንዱን ነገር ያብሰለሰልኩ። ሁሴን በጣም ትክክል ነው ብዬ ራሴን አሳምኜ ተቀበልኩት። ትንሽ ዘግይቶ ሁሴን መጣ። አሁንስ ተረጋጋሽ አለኝ። ራሴን በአሁንታ አንቀሳቀስኩ። መጦ ግንባሬን ሳመኝና አቀፈኝ። የኢዛ ድምፅ ከመኝታ ክፍሉ ተሰማ። ልነሳ ስል ቆይ ይሄን ያመጣታለሁ ብሎኝ ሄዶ ይዟት መጣ። የኔ ድራማ ንግስት ምንድነው እንደዚህ ማልቀስ? ንገሪኝ እስኪ። ፈገግ አልኩ። ሁሉ ነገሯ ሳቅ ይጭራል። ማስቸገሯ፣ ተንኮሏ፣ ሳቋ፣ ለቅሷ፣ በቃ ሁሉ ነገሯ። ሰሞኑን ደግሞ አፍ በመፍታት ላይ ስላለች ሲያናግሯት መልስ እንደምትሰጥ ያስቀባጥራታል። ምንድነው ቆይ ኢዛ ምን ይሻልሻል? የሆነ ነገር ቀባጠረች። አልቻልንም። ከት ብለን ሳቅ። ግራ ገብቷት አይኖቿን አፈጠጠች። በቃ አልቻልንሽም እኮ የኔ ውድ ሀያቲ። ሴት ምላሳምን የሚባለው ነገር ከዚህ በላይ ማረጋገጥ ያለብኝ አይመስለኝም። የኔ ጣፋጭ ጉንጮቿን ሳማትና ከኔ ጋር ሲያወራ በመሃል እሷን ጉንጩን ሳመችው። ኢላሂ ይቺ ልጅ ውስጥ ግን ሌላ ሴት አለች። እመኚ ባልሽ ልትቀማሽ ነው። ሁለታችንም ሳቅ። ዞር ብሎ አያትና የዚህን ያህል ታስታውቃለች እንዴ አለኝ። ምላሽ መሆኑ ነው እንግዲህ ያልኩት። ሁለታችንም አጅብ ሆኖብናል። እድገቷን ለማየት የማይጓጓ የለም። በወንድ አያቶቿ ስትታቀፍ በጺማቸው ሹርባ መስራት ነው የሚቀራት። በሐሳብ ጭልጥ ብላ መጎንጎን ትጀምራለች። እንደውም በቅርቡ ፊዛን እንደመገላመጥ ብላ አይኖቿን ስታዞር እንዴት እንዳየቻት ባናቅም አንድ ነገር ስንላት አይኗን ሊጠፋ በሚመስል መልኩ ታዞረዋለች። ሁሴም ተቆጥቷት እንደሱ አይደረግም አይንሽ ይጠፋል እያላት ማድረጓን አላቆመችም። ኮስተር ብሎ አንቺን አይደለም እንዴ የማናገረው? አይንሽ እንደሱ አታድርጊው። ድምፅም ጭምር አስደንግጧት ተወች። ኡበይድን በ2 ወራት አንድ ጊዜ እየመጣ እናገኘዋለን። እየጎረመሰ ነው። ጥያቄም ሆነ ወሬ ቀንሷል። አይኖቹም ሁሌም እንደሰበረ፣ በልብ ውስጥ ያለውን መተናነስ ማንም ሊመለከተውና ሊደነቅበት የሚችል ሆኖ ነው ያለው። ለኛ ያለው ፍቅር እንደ በፊቱ ግልጽ አይደለም። በቃ ሁሉንም በውስጡ ነው የሚይዘው። ከኢዛ ጋር ግን በጣም ጎልቶ የሚታይ ፍቅር ላይ ናቸው። ኢዛም አድጋለች። መንቀልቀሏም ምላሷም እንዳለ ሆኖ ነው ያደገው። እሷም የትምህርት ቤት ረፍት ስላላት እሱም ከመርከዝ ስለመጣ ሁለቱም ረፍት ላይ ስለሆኑ የእግር ኳስ የግቢው መስክ ላይ ይጫወታሉ። በረንዳ ላይ የህንፃ ንድፌን እየሰራው በአይኔ የተከታተልኳቸው እንዳለ ሁሴን ቡና ይዞ መጣ።
እንዴ መች መጥተህ ነው አልኩት። ወደ ስራው ሄዶ ስለነበረ። አሁን ነው ቅርብ ሰዓት የገባሁት። ሳይሽ የደከመች ስለመሰለኝ ቡና ፈላው አለኝ። ከርቀቱ ኦበይድና ኢዛን እያስተዋለ እኔ ደግሞ እሱን አስተዋልኩት። በጆሮ በኩል 2 ዘለላ ሽበት አለ። ሀቢቢ ሽበት በቀለብህ እያረጀህ ነው እንዴ አልኩ። ሳቅ እየታገለኝ ዞር ብሎ አየኝና ኧረ 3ኛ ልጅ ሳይኖረን አላረጅም አለኝ። በዚሁ ከቀጠልኩኝ ሌላ ወሬ ስለሚነሳ ለነገሩ ብዙ አይደለም ትንሽ ነው ደግሞ ሽበት እኔም አይደል አልኩ ቡናውን እየተጎነጨው። እሱም አየኝና ሳቅ እየታገለው ላታመልጭኝ አታሯርጭኝ ነው አባባሉ። ወሬ ቀየረሽ ሞተሻል አለኝ። ተነቃቅተናል ማለት ነው። ብድግ ብዬ ኦበይድ ይበቃችኋል፣ በቃ በኋላ ትጫወታላችሁ አልኩ። እነሱ ፊት ምንም ማድረግ ስለማይችል ራስሽን በእነሱ ልትከለከኝ ነው? እሺ። እነሱ ምሽታቸውን ገልጸው ኳሳቸውን ይዘው መጡ። በረጅሙ ተነፈስኩ። ዙር ሰላት አዛን እያለ ነበር። ሁዘይም እየሳቀ ኦበይድ ፈጠን በል መስጂድ መሄድ አለብን። በጨረፍታ አይቶኝ ሄደና ኢዛም ልብሷን እንድትቀይር ነግሬያት ውዱ ለማድረግ ገባሁ። ጊዜያት መቅዘፍን ይዘዋል። ቀናት በቀናት ተሻግረው ዓመታትን ፈጠሩ። ወራት ተኮንኩመው ሳምንታት ተጧጡፈው የኢዛ 11ኛ ዓመት ተቆጥሮ የኦበይድ ደግሞ 17ኛ ዓመት ላይ ተገኝተናል። የኔና የሁዘይምም ጭንቀት እንዲሁ ለከታጧል። አንድ አሊም በጠየቀው መሰረት ኦበይድ እድሜው ለአጅነብይነት ለአቅመ አዳም በደረሰ ጊዜ የአባቱን ትክክለኛ ማንነት የማወቅ ሀቅ እንዳለበት በነገሩን መሰረት አሁን ላይ ሁለታችንም ቁርጥ ይዞናል። እንደ ቀላል የገባንበት ነገር መውጫው ጠበበብን። ከዛም አልፎ ምክንያቱን ባላወቅነው ነገር ሁዘይም እንደማኩረፍ ብሏል። ከኦበይድ ጋር የተያዘ ነገር ነው። እንዴት ብሎ አባትህ አይደለም እንደሚለው ግራ ገብቶታል። እኔም ጭንቄን ይዤ ዝም አልኩኝ። ጀርባውን ሰጥቶኝ ተኝቷል። ላማክረው እንኳን አልቻልኩም። እንቅልፍ እምቢ አለኝ። እሱ ግን ተኝቶ ይሆናል ብዬ ስላሰብኩ እኔም እንዲወስደኝ ብዙ ነገር ማድረግ ጀመርኩ። አይኔን እጨፍናለሁ ለሰዓታት፣ ግን የለም አይወስደኝም። ቆይቼ እገልጠዋለሁ። ለመጨረሻ ጊዜ እንዲወስደኝ አይኖቼን እንደጨፈንኩ ሀያቲ ከሁዘይም የሰማሁት ጥሪ ነው። ና በቃ ባንነግረውስ? እንደዚህ እንኑር አለኝ። ቢሆን እኮ ደስ ባለኝ እንደዛ ይሻላል ስል ተነሳና ትራሱን አቃንቶ እየተቀመጠ እኔ ከበደኝ። ዝም ብሎ ማወቅ እያለበት አለማወቁም ጨነቀኝ። ሐቁን አለመጠበቅ ነው ደግሞ መንገሩም ደግሞ እኔን እንዲጠላኝ መንገድ መክፈት ነው። ልፈነዳ ነው። እንባ ከዓይኖቹ መንጠባጠብ ጀመረ። እያለቀስክ ነው እንዴ? ኧረ በአላህ። ተነሳውና አቀፍኩት። እሺ ምን እናርግ? ምን ያህል ጊዜ ለአላህ እንደነገርኩት ስጁድ በወረድኩኝ ቁጥር ልብ እያለቀሰ እንዴት ነው የምቀጥለው? ከብዶኛል፣ ደክሞኛል። እኔም እንባዬን እየዘራው አሰብኩት ለሰዓታት። ምናልባት አልኩት እየተላቀስን። ምናልባት ምን አለኝ? ለምን ሁሉንም ሰብስበን እንደ ቤተሰብ አናማክራቸው? ኢንሻአላህ ነገ ጁማ አይደል? ከመስጂድ መልስ የኦበይድም ወደ መርከዝ መመለሻ ቀን ሳይደርስ ምናልባት አቢና ባባን አስቀምጠን ብንነግራቸው እነሱም ከኛ በተሻለ ያስረዱታል። ብቻችንም አንችልም አልኩት። አንገቱን ደፍቶ ትንሽ ዝም ካለ በኋላ እንደዛ ይሻላል መሰለኝ አለኝ። መልሶ ቀና ብሎ አይተኝ በይቅርታ ፈገግ እያለ ግን አይጠላኝም አለኝ። ለምን ይጠላሃል? አንተ ባትኖር እኮ የማደጎ ልጅ ነበር። አንተ ባትኖር አባት አይኖሩም ነበር። የሁሉም ነገር ሰበብ አንተ ነበርክ። ተግባሪው ደግሞ አላህ ሱብሓነሁ ወተዓላ። ስለዚህ ብዙ አትጨነቅ። ይኸው ከዛሬ ሳምንት ጀምሮ ብቻችንን ተጨንቀን የቀየርነው ነገር የለም። ዛሬ ግን ኢንሻአላህ ሁሉንም ነገር እንደሚቀየር እምልልሃለሁ አልኩት። እንባውን እየጠረገ መርሃባ አለኝና በድጋሚ እያቀፈኝ በቃ ነገ ቀኑ አድካሚ ነው የሚሆነው፣ አረፍ እንበል አለኝ። እኔም እሺ ብዬው ትራሶቻችንን ወደ ቀድሞ ቦታቸው መመለስ ጀመርን። እንደ ሁሌው በኦበይድ ኢማምነት ፈጅር ሰላትን ሰግደንና እኔና ኢዛ ቁርስ ለማዘጋጀት ወደ ማዕድ ክፍል ገባን። ሁዘይምና ኦበይድ ደግሞ ከመንደራችን ውስጥ ካለው ሚኒ ማርኬት አንዳንድ ዕቃዎችን እንዲያመጡ ላክናቸውና እኛ ማዘጋጀት ጀመርን። ዛሬ ብዙ እንግዶች ይኖሩናል፣ ምንም እንኳ ቤተሰቦቻችን ቢሆኑ። ሁዘይምና ኦበይድ የዝግታ እርምጃን እየተራመዱ
እየተመለሱ ነበር። ከተላኩበት ቦታ ዕቃ ይዘው እየተመለሱ ነው። ዑበይድ መርከዝ ስላለው የቅርብ ጓደኛው ለሁዘይም ለአባቱ ያጋራዋል። በየንግግሩ መሃል ይሳሳቃሉ። እነሱ በሚራመዱበት በተቃራኒው ሁለት የስፖርት ሱሪ የለበሱ ሴት ታዳጊዎች ዑበይድን በማይሆን መንገድ ተመልክተውት አለሁ። ዑበይድ በቡኒ ጀለቢያው ላይ የለበሰውን የኮፍያ ሹራቡን ኮፍያውን ወደ አይኑ አወረደው። ዑበይድ ፈተና ከሆነበት ነገር አንዱ ሴቶች እሱን ሲያዩ የሚያሳዩት ከልክ ያለፈ ገጽታዎች ነው እና ይደብረዋል። ከደረሰበት ሁኔታ አንጻር ጌታውን ባወቀበት መንገድ ጥፋተኝነት ይሰማዋል። ይህን ሲመለከት ሁዘይም አንድ እጁን ትከሻው ላይ አሳርፎ ጀግናው ፊትህን አጣለው፣ ይህ ቅንድብህ ነው መሰለኝ፣ ብዙ ባታኮሳትረው አትስባቸውም፣ ሲበዛ ፈገግም አትበል፣ ነገር ግን መደበኛ ገጽታ ይኖረህ። ባባ ደስ የሚለው ምን እንደሆነ ታውቃለህ አለው። ካልነገርከኝ እንዴት ላውቅ እችላለሁ? ሁዘይም መለሰ። መርከዛችን ውስጥ ራሱን የቻለ ትምህርት ቤት በመኖሩ በጣም ነው ደስ የሚለው እና ብዙም አይጋለጥም። ለዚህ ደግሞ አንተን አመሰግናለሁ። ምን አይነት እድለኛ በሆንም ያስብልኛል። ፍቅር ውስጥ ነው ያደግኩት። ባባ አንተ ማለት በህይወቴ ምንም ባይኖረኝ እንኳ በአንተ በኩል የአላህን እዝነት አያለሁ። አውቃለሁ እንዲህ ብዬ አላውቅም፣ ግን መናገር በጀመርኩበት ቅጽበት በእኔ ህይወት ውስጥ ምን ያህል ቦታ እንዳለህ ልነግርህ እወዳለሁ። ዑበይድ ይህንን ተናግሮ እንደጨረሰ ሁዘይም እንባ እየተናነቀው ግንባሩን ደጋግሞ ሳመው እና እኔም በአንተ ውስጥ ብዙ ነገር አይቻለሁ የኔ ልጅ። ለጥያቄዎቼ በሙሉ ከአላህ የተሰጠኝ መልስ አንተ ነበርክ፣ ነህም ጭምር። እንባውን ዋጥ አደረገው፣ ምክንያቱም ዛሬ የዑበይድን ትክክለኛ ማንነት ግልጽ የሚያደርግበት ዕለት ነው። በውስጡ ሁለት ሐሳብ አለ። ከነገርኩት በኋላ ቢጠላኝስ? እንደ መጀመሪያው አባትና ልጅነታችን ባይቀጥልስ? ቢጠላኝስ? በደበቅኩት ነገር ጥፋተኛ እንደሆንኩኝ ቢሰማውስ? እድሜውን ፈታኝ ሁኔታ ላይ ነው። ማንንም አልሰማም ቢል አልፈርድበትም። ቆይ ምንድን ነው የማደርገው? የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።